ጄሪ በአሁን ሰዓት በአቶ አምናን አያት እንደ ቂቤ እየተነጠረች ትገኛለች። ጄሪሻ ለጊዜው እየተደረገ ያለው ነገር ቤቱን ለመውሰድ ብቻ እያጣጣረች ትገኛለች። ግን ደግሞ እሷ እየተፈተሸችና ወይ ደግሞ አያትየዋ ያን ሁላ ነገር እሷ ገንዘብ መውደዷን አለመውደዷን እያወቀች ወይንም ደግሞ እየፈተሸቻት በመሆኗ ምንም ነገር አለማወቋ እየተበላይ ትገኛለች ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ዛሬም ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። እየላችሁ የመጣሁት ድራማን ክፍል 26ን እየላችሁ ብዬላለሁ። እኔ እህታችሁ አልበላም አልጠጣም ብዬ ይሄው ለእናንተ ብዬ እየላችሁ መጥቻለሁ ማለት ነው። ድራማ እውነት ወዴት እየሄደ ነው ሲባል እንግዲህ በጣም እየከፋ ነው። ሲመጣ በፍቅር በፎንቃ ነበረ በመጀመሪያ መጣጡ። ከዛን ፎንቃው ተቀይሮ ሁሌ በቀል፣ ሁሌ ያዙ ልቀቁኝ፣ ሁሌ ግድያ፣ ሁሌ ምናምን ነገር ሆነ። ችግር ነው በእናታችሁ። እኛ ድሮ ፎንቃ ነበር የአቶ አምናንንና የብሌን ፎንቃ በቃ በጣም ነበረ ደስ የሚለው። አረ እንደ ፎንቃ ያሳለፍነው ወደ ፎንቃ ለመግባት ያሰብነው እያስታወስን ምን አይነት ፎንቃ ምን አይነት ደስ የሚል ፎንቃ ነው እያለን እያጣጣምን ነበረ። አሁን ግን ድራማው ተፎንቃነት ተቀይሮ በጣም በቀል በቃ የማይሆን ነገር እየተፈጠረ ይገኛል ማለት ነው ውዶቼ። እውነት ይሄ ድራማ ይሄ ሁላ ነገር በማሰበብ ነው። የማን ድክመት ነው? በእርግጥ አንደኛ የአቶ አምናን ድክመት አለበት። ሁለተኛ ዘመዴ ናት ምናምን ብሎ ያመጣት ሜርሲ ተብዬዋ አንደኛ የእሷ እጅ አለበት ማለት ነው። እዚህ ቤት ውስጥ እንግዲህ እሷ ነች ዋጋ እያስከፈለች ያለችው ማለት ነው አንደኛዋ። ምክንያቱም ቤት ውስጥ ያ ሁላ ነገር ሲፈጠር እያየች ዝም እያለች ትገኛለች። ይሄንን ነገር አንዷን ነገር እንኳን ላቶ አምናን ይሄ ነገር እንደዚህ ነገር ቤት ውስጥ እየተፈጠረ ነው እባክህ መላበል ብላ ብትናግረው ይሄኔ አቶ አምናን የጠላቶቹን አውቆ ነገሮቹን ሁላ ነገሮቹን ሁላ ያስተካክል ነበር። ግን ደግሞ እሷ በፍጹም ነገር ይሄን ነገር ለማድረግ ሳይሆን ጭራሹ ነው ያጎቴ ልጅ የምን ልጅ እያለች የወንድሜ ልጅ እያለች እሱን እየተበቀለች ትገኛለች ማለት ነው። እውነት ያቶ አምናን ሜርሲ የዝጋ ዘመዱ ነች? አይደለችም። እኔ እንደተረዳሁት አይደለችም። እንዴት በሉኝ። የስጋ ዘመዱ ያልሆነችው ምክንያቱም ስላችሁ እቺ ያቶ አምናን አያቱ ከሆነች ለዛውም የአባቱ እናት ከሆነች እሺ የሱ አያት ከሆነች የአባቱ እናት ከሆነች ደግሞ የምነግራችሁ ነገር ሜርሲ ለሷ ምኗ ነበረ መሆን ያለባት? እናቷን መሆን ነበረባት አይደለችው? እናት መሆን ነበረባት። ግን ደግሞ እንደዛ አይደለም እየተፈጠረ ያለው እዚህ ቤት። ጭራሽኑ ሜርሲና አያትየዋ እንደምታዩ እንደ ጠላት ነው የሚታዩት። አይዋደዱም። በጣም በጎን በማሽሞጥ ነው መታየት። አያትየዋ በጣም ሜርሲ ክፉ እንደሆነች ተረድታታለች፣ አውቃለች ማለት ነው። በእርግጥ ሁላችሁም የራሳቸው እንትን አለ እዚህ ቤት። በመጀመሪያ ሰዓት የሰሩት ግፍ ቤተሰብ ሊኖር ይችላል፣ ወይ ደግሞ እነሱ ሳያደርጉት ተደርጓል ብሎ የሚያስቡ ሰዎች ሊኖሩ ይችላሉ። እንግዲህ በአሁኑ ሰዓት አቶ አምናን ይሄ ሁላ ዋጋ እየከፈለ ያለው እናቱ በሰራችሁ ነው። ውሸትም ሊሆን ስላችሁ እንትንም ሊሆን ይችላል፣ ፌክም ሊሆን ይችላል። ይሄን እንዴት መሰላችሁ? አንዳንድ ጊዜ ሰዎች እኛ ምንም ነገር ሳናረግ ምንም ነገር ሳንፈጽም ሰዎች አደረጉ ብቻ በማለት እኛን ዋጋ ያስከፍሉናሉ ማለት ነው። እና ይሄ ሁሉ አቶ አምናን እየከፈለ ያለው ወይዘሮ እናቱ ሰማት እንግዲህ እናቴን ገላለች በማለት ነው በአሁን ሰዓት ያ ሁላ ነገር ሲፋን ዋጋ እያስከፈለች ያለች ማለት ነው፣ አቶ አምናንን ማለት ነው። እውነትም ሊሆን ይችላል እንገራችሁ ይሄ ነገር በኋላ ዛሬ ነገር ማለት ነው። ሲፋን ላደረገችው ነገር በእርግጥም ልትጸጸትም ትችላለች በህይወቷ ማለት ነው። ጸጸትም ሊያገኛት ይችላል፣ አይታወቅም። የአቶ አምናንም እህትም ልትሆንም ትችላለች፣ አይታወቅም። እውነቴን ነው የምላችሁ። ምክንያቱም
ሁሉን ነገር በመረጃ ሳይታወቅ ነገሮች ሁላ ሳይታወቁ ይሄ ነገር በመሆናቸው ነገ ወይንም ትልቅ ችግር ለሜርሲ ራሱ የሚያጸጽትባት ነገር በህይወቷ ሊመጣ ይችላል ማለት ነው። እኔ እንደምለውና እንደማስበው ማለት ነው። ምክንያቱም ያስተጣራ ነገር ብዬ ነው የማስበው እና አቶ አምናን በአሁኑ ሰዓት እንግዲህ በጣም በሚያሳዝን ነገር በችግር ውስጥ ነው ያለው። ማንም እየተረዳው የለም። ማንም እየተረዳው ሰው የለም ምንም ነገር ማለት ነው። እሱም በቃ በዙሪያው ያሉ ሰዎች እኔ ከዛ ቤት ውስጥ ንጹህ ናቸው ብዬ በቃ ምላቸው ብሌን እናት ሳራ ብቻ ናቸው። ሌሎቹ ሁላቸውም የራሳቸው ጥቅም ይብን ሙስጠፋን ራሱ እኔ አላመንኩትም። ሙስጠፋ ጓደኛውን አላመንኩትም። በቃ አስተያየቱ ሁሉ ነገር ማለት ነው። ምክንያቱም እሱ ጥሩ ሰው ቢሆን ብሌን ራሱ ምናክል ብሌንን መጥቶ አንድ ሰሞን እንደሚፈልጋት አይታችኋል ማለት ነው። እና ደግሞ እዚህ ድራማ ያየሁት ነገር ምንድነው የሆነ ነገር ነካ ያደርጉትና የሚተውት ነገር አለ ማለት ነው። ገባችሁ አይደለ? ነካ ያደርጉትና ይተውታሉ። በምን የተነሳ ነው? አሁን ሙስጠፋ ብሌንን ፈልጋታለሁ ከኔ ጋር እንድትተኛ አድርጊልኝ በማለት ሲናገር ነበረ ከዚህም በፊት ግን እስካሁን ድረስ እንግዲህ ምንም ነገር እያደረገች አይደለችም ጄሪ ማለት ነው። ጄሪ ባንሰሞለታ በጣም አቶ ብሌንን በጣም እንደምትናደድባት በጣም እንደምታናድዳት ምክንያቱም በቀናቸው የተነሳ ማለት ነው። ምክንያቱም አቶ አምናን የኔ ባል ነው በፍጹም እንዳታስቢ፣ ምክንያቱም አቶ አምናን አንቺን በህልሙ ራሱ አንቺን እየጠራሽ ነው ማለት እየተጣሉ ነበረ። በምንም እንደተግባቡ የምናውቀው ነገር የለም አሁን ማለት ነው። በምንድን ነው እየተግባባ ነው ብሌ አሁን እንትናም ጄሪ ማለት ነው ከአቶ አምናን ጋር ልክ እንደምትወደውና እንደምታፈቅረው ነገር ነው እያስመሰለች ያለችው። ጭራሹን እሱን የሚያረጋጋውን ነገር ጭራሹን ምን ላድርግለት ምን ልፈጽምለት እሱን የሚያረጋጋ ነገር እያለች እንደውም ጥያቄ እየጠየቀች ትገኛለች። ለማ ለእናት ለወይዘሮ እንትና ማለት ነው ለሜርሲ ማለት ነው ምን ላድርግ እንዴት አድርጎ እንዲረሳ ላድርገው ምን ስላድርግለት እያለ ጭራሹን እያማከረች ትገኛለች ማለት ነው። እና የጄሪ ጉዳይ ምንም አልገባኝም ማለት ነው። ገባችሁ አይደለ? እዚህ ድራማ ማለት ነው። እና ፎከስ ባስ ደግሞ አቶ አምናን የሚቀየረው መቀየር አቶ አምናን ልክ እንደምታውቁት እንደ ስስት ነው የሚቀየረው። አሁን ባንሰማለታ ብሌን እኔ በጣም አንቺን ወድሻለሁ አፈቅርሻለሁ እያለ አንቺ ምንም ነገር የለኝም እያለ ፍቅሩን ሲገልጽላት ለሷ ጭራሽ ቦታ ነበረው። አሁን ደግሞ ተቀይሮ እንግዲህ አስባችሁታል ከጄሪ ጋር ነው ያለው ማለት ነው። እስኪ አስባችሁታል አንድ ሰው ከሱ ጋራ መሆን አትፈልጉም በልጅ የተነሳ ልጅ ነው ያሰረኝ ብላችኋል። እሺ ያ ልጅ ደግሞ እግዚአብሔር አልፈቀደውም። ያ ልጅ በተለያየ ነገር ወረደ፣ በቃ ተቋረጠ ማለት ነው። ጭራሹ በቃ ከሱ ጋራ በእርግጥ ያው ሰውነችና ስሜቷን ለመጠበቅ ከሷ ጋራ ሊሆን ይችላል። ይሄንን ነገር ደግሞ ማድረግ ያለበት ከብሌን ጋራ ብሌንን አስፈቅዶ ከብሌን ጋራ ያለውን ነገር አረጋግጦ ነው ይሄንን ነገር ማድረግ የነበረው ማለት ነው። አቶ አምናን ግን ይሄንን ነገር እያደረገ አይደለም ያለው። በራሱ ፍቃድ በራሱ አመለካከት ብሌንን በጣም እያስቀየማት ይገኛል። የትኛውም ናክል እኮ እናንተ ብትወዱ ብታፈቅሩ አንድ ቀን ፍቅር ታግሳችሁ ያንን ፍቅር አንድ ቀን ልታጡት ትችላላችሁ። አንድ ቀን ከህይወታችሁ ልታወጡ ትችላላችሁ። ያን ጊዜ ችግር ነው የሚፈጠረው ማለት ነው ቤተሰቦቼ። ስለዛ ምን ልላችሁ ፈልጌ ነው አቶ አምናን ዛሬ የሚወደው ልብ ነገ እንደሚጣላውና ነገ ተስፋ እንደሚቆርጥበት ለምን አያውቅም? ለምን ሳይረዳም? በእርግጥ አሁን ብሌንን እንደሚወዳትና እንደሚያፈቅራት እናውቃለን። ግን ደግሞ ከሱ መሸሽ የለበትም ማለት ነው። ሁሌ ነገሮችን ሆነሳለ እያማከረ ለሷም እንዳይደብራት እሷም የበታችነት ስሜት እንዳይሰማት እሷም የብቸኝነት ስሜት እንዳይሰማት ማድረግ ነበረበት። ግን አቶ አምናን ያንን ነገር እያደረገ አይደለም ማለት ነው። ጭራሹን እሷን የሚያስቀና ነገርና እሷን የሚያናድር ነገር ነው እያደረገ ያለው ማለት ነው። ይሄንን ነገር ደግሞ እኛ ሴቶች በጣም ነው የምንጎዳው በእንደዚህ አይነት ነገር ማለት ነው። ምክንያቱም አስባችሁታል አንድ ሰው ወዳለሁ አፈቅረዋለሁ እያላችሁ ከአንቺ ጋር ሆናለሁ ለአንቺ ትልቅዬ ቦታ አለኝ እኔ እኮ አንቺን በጣም ወድሻለሁ አፈቅርሻለሁ እያለ ዞር ብሎ ደግሞ ከሌላ ሴት ጋራ ሲጨማለቅ ለሷ ቦታ ጊዜ ሲሰጣ ስታዩ ምን አይነት ስሜት እንደሚሰማችሁ አስቡ። አንደኛ የቤታችንነት ስሜት በቃ የምትጠብቁት ሰው ለእሱ ዋጋ የምትከፍሉለት ሰው በእናንተ ጋር ምንም እንዳልሆነ ያሳያችኋል ማለት ነው።
ስለዚህ ብላ ብሌን ተስፋ መቁረጧ የማይቀር ጉዳይ ነው። አቶ ምናምን በኋላ እንግዲህ የእነኛ የሴቶች መጫወቻ ሆኖ ነው የሚቀረው። የሜርሲ የጄሪ የእንትና ማለት የሲፋን መጨረሻ መጫወቻ ሆኖ ነው የሚቀረው ማለት ነው። ገባችሁ? ስለዛ ምን ልላችሁ ፈልጌ ነው የኔ ውዶች እና ከባድ እየሆነ ነው፣ ከባድ እያደረጉት ነው ማለት ነው። እና አቶ አምላክ ጸባዩን ቢያስተካክል ጸባዩን አስተካክሎ ከብሌን ጋር ያለውን ህይወት በስነ ስርዓት ቢመራ በጣም የተመረጠ ነው። ብሌን ለሱ የምትጠቅም ሴት ነች። በጣም አስተዋይና መልካም ሴት ናት። ለሰው ክፉ ነገር የምታስብ ሴት አይደለችም። ይህንን ነገር አውቆ ከእሷ ጋራ በሰላም ቀጥሎ ቢኖር እየተመረጠ ነው። ግን ደግሞ አቶ አምላክ እንደዛ አልኖርም ብሎ የሚል ከሆነ ግን በጣም ይጎዳል፣ ህይወቱ ይጎዳል። ስለሚጎዳ ሁሌ እንደዚህ የሚያደርጉ ሰዎች መጨረሻቸው ስለሚጎዱ ከባድ ነውና ከዚሁ ቢማርና ከዚሁ ተጠንቅቆ ቢቀመጥ በጣም እየተመረጠ ነው። ግን ደግሞ ለጊዜው ይሄ ነገር ምንም ነገር እየገባውና እያስተዋለ አይደለም። በእርግጥ ነገሮች ምን ይላሉ አባቶቻችን ሲተርቱ በእጅ ያዙት ወርቅ ከመዳቡ አንድ ነው ይባላል አይደለም። ብዙ ጊዜ እኛ ኢትዮጵያኖች የሆነ ነገር እጃችን ካመለጠ በኋላ ከእጃችን ከሸሸ በኋላ ነው ያዙ ይልቀቁኝ ወይኔ ማለት የምንወደው ማለት ነው። በእርግጥ ይሄ ነገር አግባቡ ነው ብላችሁ ታስባላችሁ? አይደለም። ገና ካሁኑ ነው መጠንቀቅ ያለብን። ይሄ ነገር ካጠገባችን ከሄደ፣ ይሄ ነገር ካጠገባችን ከአመለጠ በምን አይነት መንገድ ይሄንን ነገር ልናገኝ እንችላለን በማለት ማሰብና በእንክብካቤ መያዝ አለብን ማለት ነው። ግን ያው አንዳንድ ሰዎች እንደዚህ ነን ከኔ ጨምሮ ማለት ነው። ካለፈ ነው የሚገባን። ካለፈ በኋላ ሁሉ ነገር ካለፈ በኋላ ጅብ ከሄደ ውሻ ጮኸ የሚባለው ማለት ነው። እና ሁሉ ነገር ካለፈ ነው የሚገባን። ያ ደግሞ አግባብ አይደለም። ገባችሁ? አንድ የፈሰሰን ውሃ መልሼ የኔ ያደርጋለሁ ማለት ከባድ ነው። የራሴ ያደርጋለሁ ብላችሁ ያ ውሃ ተመልሶ ወደኔ ይመጣል ማለት በጣም ከባድ ነው። ስለዚህ ያ ነገር ያ ሁላ ነገር መስዋዕት ሳይመጣብን ያ ሁላ መስዋዕት ሳንከፍል ከወዲሁ ነገሮችን ሁላ በማስተካከል ብንጸና እየተባረከ ነው ብዬ ነው የማስበው ቤተሰቦቼ። እና ምን ልላችሁ ፈልጌ ነው እንግዲህ ጄሪ እንግዲህ ቤት አገኛለሁ ብላ የቁም ህልሟን እያየች ነው። ወይኔ እንደውም እኮ ያንን ቤት እኮ እኔ ምኑ ራሱ አልተመቸኝም ነበር እንኳን የተቃጠለ እንኳን እዚህ ቤት መጣን እያለች እንግዲህ በጣም በደስታ ውስጥ ትገኛለች ማለት ነው። ደስ ብሏታል። በቃ ይሄ ቤት የኔ ሆነ ማለት እኮ በቃ የሚፈጠረው ነገር እያለች እንግዲህ በደስታ ውስጥ ትገኛለች ማለት ነው። ጋይስዬ ላም በሰማይ ያለኝም ነው ምን እንደሚባለው ተረት አለ ማለት ነው። እና ደስ ብሏታል ለጊዜው በቃ ነገሮች ሁላ እንደዛ ስለተስተካከለላት ነገሮቹ ሁላ በቃ ቤቱ ያንቺ ሆና ስትባል ምክንያቱም የመጣችበት ማመጣት ለቤት አይደለ ለቤት እስከሆነ ድረስ በቃ ቤቱ የኔ ከሆነ ብላ በማለት እንግዲህ በደስታ ውስጥ ትገኛለች ማለት ነው። ወይዘሮ ብሌንሻ እንትና ማለት ነው ጄሪሻ ማለት ነው። እንግዲህ ያው ምን እንላታለን ይገባሻል ነው ምን ነው የምንላት ታዲያ በእናታችሁ። እና በጣም ነው የሚያሳዝነው በእውነቴን ነው የምላችሁ። ጥቅም የሚወዱ ሰዎች ሁሌም መጨረሻቸው በጣም ነው የሚያስጠላው። ለጊዜው ይመስላታል እንጂ ወደፊት ውድቀት ነው። በእርግጥ ምንም አይጠቅማትም፣ ምንም ለሷ ይሆናታል ብዬ ማላስብም ማለት ነው። ከእንደዚህ አይነት ነገር ሀሳብ ጥቅሞች ይዛችሁ የምትሄዱ ሰዎች ከእንደዚህ አይነት ህይወት ውስጥ ብትወጡ በጣም የተመረጠ ነው። ጥቅም የሚወድ ሰው መጨረሻው ያ ጥቅም ሲያልቅ ባዶ ነው የሚቀረው። ጥቅም አይቶ የሚገባ ሰው መልካችሁ ሲጠፋ ጥሏችሁ ይሄዳል። ጥቅማችሁ ሳልቅ ጥሏችሁ እንትን ይላል። እንደዚህ ነው ማለት ነው። ለማንኛውም አቶ አብራር ከቤት ውስጥ ያይተው ነገር ቢጠራጠር በጣም እየተመረጠ ነበረ። ቤት ውስጥ ምን እየተፈጠረ ያለ ምን እየተፈጠረ እንዳለ ምን እየተከናወነ እንዳለ አይምሮን ቢመረምር አይምሮን ቢያጣራ በጣም ቆንጆ ነበረ። ግን ደግሞ እሱ ለጊዜ ሁሉ ነገር ከቤት ውስጥ ሳይሆን ከውጪ ሁሉ ነገር ውጪ ያለ ነገር ነው የሚመስለው። ውጪ እየተፈጸመ ያለ ነገር ብቻ ነው እንጂ የሚመስለው ቤት ውስጥ እንደዚህ አይነት ነገር ያለ አልመሰለውም። ይሄ ነገር ደግሞ ለሱ በጣም ብዙ ነገር ህይወቱን እየቀጨ ይገኛል። እለት በለቱ ህይወቱን በጣም ወደታይ ዝቅ እያደረገ ነው እየተገኛለው ቤተሰቦቼ። እና ምን ልላችሁ ፈልጌ ነው ጥንቃቄ አድርጉ ቤተሰብ። ጥንቃቄ ማድረግ በጣም መልካም ነው፣ በጣም ቆንጆ ነው። ከእንደዚህ አይነት ሰዎች ፈጣሪ ይጠብቃችሁ። አስመሳይ ሰዎች እንግዲህ አስመሳይ ሰዎች ቀስ እያሉ ነው ህይወታችሁን የሚያጨናግቡት ማለት ነው። እናንተ ሳታውቁ እናንተ ሳይገባችሁ
ምንም ነገር ሳትረዱ ምንም ነገር ሳታደርጉ ህይወታችሁን ፊት ለፊት እየሄዱ ያጨናግፋሉ ማለት ነው። እና ከፈጣሪ ከእንደዚህ አይነት ነገር ይሰውራችሁ መድኃኒዓለም ከእንደዚህ አይነት መከራ ይሰውራችሁ ብዬ እላችኋለሁ። ለማንኛውም ቤተሰቦቼ ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። እና ሰላማችሁ ብዝት ይበልኝ። ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ፣ መልካም ቆይታ። ሄሎ